ለፍቅር ሲባል ማንኛውንም ነገር በስነ ስርዓቱ በግዳጅ ለማድረግ ወስኛለሁ። ምክንያቱም ብዙ ውጣ ውረድ የፈጀ ብዙን ጊዜ የተሰቃየሁበት የፍቅር ህይወቴ ስለሆነ በቀላል ዝም ብዬ አልተወውም። እኔና እሷ መቼም ቢሆን አንለያይም። ስለዚህ ያለኝን ኃይል ተጠቅሜ ለፍቅር ስል በግዳጅ ማንኛውንም ነገር አደርገዋለሁ። ስለዚህ ቡታጅራን ትተሽ ወደ አዲስ አበባ ወደ ቤታችን እንሂድ ብያታለሁ። እሷ ግን ቡታጅራን ጥዬ አልሄድም አለችኝ። እሺ ቡታጅራ ያለሽን ነገር ልገዝሽና ልጨርስና አብረን አዲስ አበባ ወደ ቤታችን እንሂድ ብያት እሷ እምቢ አለች። ስለዚህ በብዙ ነገር ለምኛታለሁ። ስቲል አብረን ነገሮችን በስነ ስርዓት ተነጋግረን እንፍታ ብያት፣ እሷ ግን በፍጹም ብላ ጊዜም ልሰጠኝ አልፈለገችም። ዛሬ ግን ማንኛውንም ነገር ለፍቅር ስል በግዳጅ አደርገዋለሁኝ። ወስኛለሁ። ምንም ነገር የሚመጣ ነገር የለም። ብታሰርም ልታሰር አለ። ጉድ 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 እኮ ነው። ጉድ እኮ ነው። ውድ አገሮች እንዲህ ብሩኬ ኦ ማይ ጋድ ብሩኬ አበደ፣ ወሰነ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው፣ አልሐምዱሊላህ ረቢል ዓለሚን። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። ላለሁ ወዶች ጉድ እኮ ነው። ጉድ ልንገራችሁ ውድ ሀገሬ ልጆች፣ ብሩኬ ዛሬ ወንድ ወጥቶታል። አዎ እንደዚህ የድሮ ብሩኬ የሆነ ጠንከር ብለ ማንኛውም ነገር ቆፍጠን ብለ መነሳትህ እደግፈዋለሁ። እኔ እደግፈዋለሁ። የድሮውን ብሩኬ ወደ ድሮ ብሩኬ ማንነት መመለስ ደስ ይለኛል። ፍጹም ደግሞ እንግዲህ ያው ፑሽ እያደረገ ነው። ፑሽ እያደረገ ነው ማለት ነው። ፍጹም ይመችም። ውድ ሀገሬ ልጆች እንግዲህ ያላችሁን አስተያየት በኮመንት አስቀምጡ። ነገሩ ተጧጡፏል ትላላችሁ። ዛሬ ደግሞ በእነ ብሩኬ ነው የመጣሁት። ጉድ እኮ ነው። ብሩኬ ይኸውላችሁ ሀይሚን እንግዲህ ጠልፎ ወደ አዲስ አበባ ካልወሰድኩ ብሏል። እንግዲህ በግዳጅ ሊያው በግዳጅ ጉድ እኮ ነው። እስከ ዛሬ ማንኛውንም ነገር ያጠፋሁት ነገር የለም። በግልጽ ተነጋግረን ሁሉን ነገር 5-4 ጊዜ ይቅርታ ብዬ ጠይቂያታለሁ። ስለዚህ እሷ ግን ይቅርታዬን አልተቀበለችውም፣ አልፈልግም ብላለች። ኦፍ ኮርስ እንዴ ሴት ልጅ እኮ አንዴ ልቧ ከደማ ነው። አንዴ ከቆረጠች ቆረጠች ነው። በነገራችን ላይ ተለያዩ ምናምን ማለቴ ሳይሆን ሀይሚን እና ብሩኬ እኔ በጣም ነው የምከታተላቸው። ፍቅራቸው በጣም ደስ የሚል ፍቅር ነው ያላቸው። ግን በመሀል ንፋስ ገባ። ንፋስ ዥዋዥዌ ንፋስ ገባ። አውሎ ንፋስ ገባ ውድ። ከዛ እንዴ እኔ የምለው ብሩኬ ረሳኸው እንደ ያደረግከውን ነገር በሙሉ አሁን እየተሳሳትክ ነው። ረሳኸው እንደ ተረሳ። በቃ አሁን ዲኤንኤኑ ተመረመረ፣ ነፃ ተባለ። ያንተ አይደለችም። በቃ ያንን ረሳኸው። ሀይሚ እኮ ልቧ ቆስሏል፣ ልቧ ደምቷል እኮ።
እንዴ ሲጀመር አንተ ያንተ ያልሆነችውን ልጅ የኔ ብለህ መቀበልህ፣ ልጅቷ እንደዚህ ማረግህ፣ እንደገና አዲስ አበባ ይዘህ ሄደህ ቤት ገዝተህ ለልጅቷ አልጋ ብላ 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 ይሄ ሁሉ አደረግ። ሀይሚ ዝም ብላ እንደ በግ እየተከተለች እሺ እሺ አለች። እንግዲህ ፍቅርም ይሁን እንግዲህ ምንም ይሁን አላሁ አለም እንደዛ ሁሉ ሆና እኔ ምንም ነገር አላልኳትም። ሁሉን ነገር ይቅር ብለን ይቅርታ ተባብላል። ይቅርታ መባባሉ በጣም እጅግ ትልቅ ሰው ነው። በነገራችን ላይ ይቅርታ የሚል ሰው እጅግ ትልቅ ሰው ነው። ይቅርታ ማለትን በጣም አሪፍ ነገር ነው። ብሩኬ ግን ሀይሚ ልቧ በቃ ልቧ ጭራሽ ደምቷል። እንዴ እስቲ ቀለበቱን ታገቢኛለሽ ወይ ስትላት እኮ እምቢ አለች እኮ ነው አለችው። አንተ እኮ ለኔ የምትገባ አይደለህም፣ ለኔ የምትሆን ሰው አይደለህም አለች። ስለዚህ አሁንም ብሩኬ የምታደርገውን ነገሮች በሙሉ ተረጋግተህ በጥንቃቄ ብታረግ ጥሩ ነው። ከነጭራሹ ሀይሚ ልታጣት ትችላለህ። ጭራሽ ብለህ ደግሞ በግዳጅ መኪና ውስጥ አስገብቶ አዲስ አበባ ሀሰን እኮ ማለት ነው። በነገራችን ላይ ሀሰን ወላሂ ያንተም ጓደኛ ነው የሀይሚን ጓደኛ ነው። ግን ሀይሚ ሴት ልጅ ነች። ከሀይሚ ጎን ነው ያለው። ምንም ቢሆን ምንም አንተ ጋር አንድ ሰፈር ናችሁ። ብዙ ጭቃ አብኩታችሁ ብዙ ተኳስ ምናምን ብዙ ነገር ሆናችኋል። ጓደኛ ናችሁ። እየተጣላችሁ ትታረቃላችሁ ምናምን ይሄ ያለ ነው። ግን ሀይሚ ወደ ሌላ ነገር እንዳትሄድ ነገሮችን ቀስ እያለ እያመቻቸ ያለ ሰው ነው። አንተ ደግሞ ጥምድ አድርገህ ይዘዋል። እኔ በዚህ በሚዲያ በፊት ለፊት ብዙ ነገር አላወራም እንጂ ሀሰን ብዙ ነገር እያረገን ያለው ሀይሚን እንደዚህ ሊያረጋዝ ነው፣ ሀይሚን እንዲለን ነው። ብሩኬ በእናንተ መሀል የሰው ወሬ አታስገባ፣ የሰው ወሬ አትስማ። አንተና ሀይሚ ትዋደዳላችሁ፣ ኦፍኮርስ ትዋደዳላችሁ፣ እናውቃለን ጥንቅቅ አድርገን። ስለዚህ ሁለታችሁ መሀል ያለው ምንድነው? አለመግባባት። ጉድ እኮ ነው ውድ ሀገር ልጆች። ወላሂ ብሩኬና ሀይሚ መካከል ያለው አለመግባባት ነው። በቃ ነገሮችን በስነ ስርዓት። እንደገና ብሩኬ ደግሞ በጣም ትልቅ ጥፋት አጥፍታል፣ ትልቅ ጥፋት። ግን ቢሆንም የሰው ልጅ ይቅርታ ካለ ይቅርታውን መቀበል ያሰው እንግዲህ የዛ የሰው ፍላጎት ነው። ሀይሚ እንግዲህ እንዳያት ጭራሽ የተረጋጋችም አልመሰለኝም። እኔ ግን ማለት ነው እኔ እንደኔ ሁሉን ነገር ትታችሁት ማለት ነው ሁሉን ነገር ትታችሁት ወደ ድራችሁ እንድትመለሱ ነው የምፈልገው። ምክንያቱም የእናንተ ፍቅር ወላሂ ነው የምለው የሀይሚና የብሩኬ ፍቅር ትክክለኛ ፍቅር ነው። ትክክለኛ ፍቅር በቃ እውነተኛ ፍቅር ነው። እንደሌሎቹ ብላ 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 አይደለም፣ እውነተኛ ፍቅር ነው። ግን አሁን ያለውን ነገሮች ትታችሁ ተግባብታችሁ ዩ ቴክ ታይም ገባ ሰዓት ወስዳችሁ አስባችሁበት ነገሩን ከዛ በኋላ ወደ ድሯችሁ ፍቅር ተመለሱ። አዎ እኔ ግን ማለት ነው ጉድ እኮ ነው። እኔ ግን ማለት ነው ብሩኬ እቺ ጠለፋ ተመችታኛለች። አዎ እንዴ ጠለፋ ተመችታኛለች። ውድ ሀገሬ ልጆች በፊት እኮ ጠለፋ ይሄ እናቴ ያራዳልሽ ነይ ግቢ ብሎ በግዳጅ አፏን አፍኖ አዎ ንዳው ነው ንዳው። ምስኪን ሀይሚ አረ በእግዚአብሔር ልጸልይና እስኪ እንኳን ልሂድ። እሺ የእኔ ጸሎት ይበቃሻል አላት እኮ የእኔ ጸሎት ይበቃሻል። እንዴ እኔ ባንተ ጸሎት ነው እንዴ የምኖረው አለች። እኔ እኮ ወላሂ የሁለቱ ፍቅር በጣም ነው ደስ የሚለኝ። በቃ የሚያደርጓቸው ነገሮች ምናምን ግን በመሀል ንፋስ ገባ። ያቺ ስሟን ቄስ ይጥራውና ያቺ በመሀል ገባች እንጂ ብሩኬና ሀይሚ ወላሂ በጣም ነው የሚዋደዱት በጣም። እና እኔ ወላሂ ሀሰንን ሀሰን ምንም ያለው ነገር ምንም የሚያመጣው ነገር የለም። ሀሰን ለአንተም ለሷም እያለን ያለው ግን እንደኔ ትንሹ ቤት አዲስ አበባ ሄዳችሁ እዛ ትንሿ ቤት ኑሩ። አዎ
አዲስ አበባ ሂዱና እዛ ትንሿ ቤት ገብታችሁ የሆዳችሁን እንዳልከው ማለት ነው ቁጭ ብላችሁ ተፋጣችሁ እርስ በርሳችሁ ተናገሩ። አዎ እንግዲህ በመሀላችን ሰይጣን ሳይገባ አይቀርም። ስለዚህ ጸበል ወይ ውሰዱን ወይ ደግሞ ዱአ አድርጉልን ብሏል። ስለዚህ ጋኔሉ ደግሞ ማን ነው ብሏል? ሀሰን ነው ጋኔሉ ብሏል። አይ ብሩኬ ጉድ እኮ ነው። ጉድ ሀሰን ነው ጋኔሉ አለ እኮ። ሌላውን ትቶ ማለት ሌላዎቹሳ ልቢሶቹ ብዝ የሚሉት አሁን አንተ በአሁኑ ሰዓት ሀሰን ነው የሚታይ። በቃ በዛም ስትሄድ ሀሰን ግን በነገራችን ላይ ማለት ነው በነገራችን ላይ ፍጹሜ አሁን ጥሩ እየሰራ ነው። አዎ ሁለቱን ለማግባባት በጣም እየሄድክ ነው ፍጹሜ። አዎ እንደዛ ይሻላል። ወደዛ ወደዚህ እንትን ማለት ሳይሆን ቀጥለጥ ብለህ አዎ በስነ ስርዓቱ ማድረግ አለብህ። አሁን ጥሩ እየሄድክ ነው ፍጹሜ። እና ውድ ሀገሬ ልጆች ማለት ነው ጠለፋ ዛሬ ብሩኬ በቃ እንደዚህ ወላይ ብሩኬ እንደዚህ ወንድ ስትሆን እንዴት ደስ እንደሚልብ ኮስተር ከመጀመሪያውም እኮ ማለት ነው ውድ ሀገሬ ልጆች ወላይ ነው የምላችሁ። ከመጀመሪያውም ማንኛችንም የብሩኬ ልጅ እንዳልሆነ እናውቃለን። ልጅ የብሩኬ ልጅ እንዳልሆነች ማንም ያውቃል። ግን አንተ ላቴንሽን ይሁን ለምን ይሁን ያንተ ያልሆነችውን ልጅ እሺ ብላ አቅፋ አምነህ ቤት አልጋ ባይስክል ኦኬ እሺ ግዛለት ለህፃኑ የማይባል ነገር እንዴት ታደርጋለህ? ሀይሚን እኮ እያዋራርካት እኮ ነበረ። ያንን ሁሉ እረስተኸው አንድ ሰው የእሱ ያልሆነውን ነገር እንዴት ዲኤንኤው ተመርምሮ አሁን እንደገና ይሄ ዲኤንኤ ተመርምሮ ወስደህ ነፃ ስትሆን እንደገና ሀይሚ ደግሞ ልቧ ደማ። ሴት ልጅ እኮ ማለት ነው ውድ ሀገሬ ልጆች ሴት ልጅ ችላ ከቆረጠላት ወላሂ ለአዚም በምንም ብትሉ በምንም ጭራሽ ልቧ አይመለስላትም። ሴት ልጅ ችላ ከቆረጠላት ወላሂ ነው የምላችሁ። ፍቅር ይገለባበጣል። ስለዚህ አንተና ሀይሚ መሀል ማለት ነው ብሩኬ ምንም ነገር ፍቅር አለ ያስታውቅባቸዋል። ያ እጇን ስትይዛት እኮ ራሱ ስታቅፋት ውስጡ እንዴት በቃ ደስ እንዳላት ማለት ነው። በጣም ፍቅር አለባችሁ፣ ሁለታችሁም ትዋደዳላችሁ። ግን ለምንድን ነው እንትን የምትሉት ነገሩንም በቃ የሆነ ጉትት የምታረጉት ነገር አለ። ጉትት ነው። አንተ አሁን ወንድ እየሸተትክ ነው ብሩኬ፣ አሁን ጀግና እየሆንክ ነው። ስለዚህ ያለውን ነገር በስነ ስርዓቱ አሳምነህ ነገሮችን አስተካክለህ አርፈህ ሀይሚን ያዝ። ሀይሚ እንዳታመልጥህ። ምንድን ነው ያልከው? እኔ ብዬሽ ከቆረጠልኝ ነው፣ ምንም መስሎ አይታየኝም፣ ብቻሽን ነው የምትቀረው አልክ። ምንም አትሆንም ሀይሚ፣ ምንም አትሆንም። ግን እንደዛ ከማድረግህ በፊት ነገሮችን ሁለታችሁ እዛ አዲስ አበባ ትንሿ ቤት ገብታችሁ ነገሮችን ፈታ አድርጋችሁ ወደ ድሯችሁ ገብታችሁ የድሯችሁ አይነት ፍቅር ማየት እንፈልጋለን። እና ጉድ እኮ ነው ውድ ሀገሬ ልጆች፣ ጉድ እኮ ነው። እኔ ጠለፋዋ ተመቸች። ግን ፍቅር በግዳይ ሳይሆን በፍቅር ነው ደስ የሚለው። አንተ ለፍቅር ብለህ አሁን ግዳጅ ነገር ውስጥ እየገባህ ነው አይደለም? ግን የማይሆን ነገር ያጋጥማል። እቺ ልጅ ሊቆርጥላት ይችላል። ስለዚህ ፍቅርን አገኛለሁ ብለህ ግዳጅ ነገር ስትገባ የማይሆን ነገር ላይ ስታክ ልታረግ ትችላለህ። ስለዚህ ቀስ ብለህ በማግባባት ነገሮችን ሞክር እንጂ በግዳጅ ምንም የሚሆን ነገር የለም። ለማግባባት ሞክር፣ ለመግባባት እንጂ ሌላ ነገር ምንም ነገር የለም። እመኔን ብሩኬ፣ አሁን ጎበዝ እየሆንክ ነው። እኔ አሁን መጠንከርህን ወድጃለሁ። ወደ ድሮ ማንነት ተመለስ። ሀይሚ እንዳታመልጥ። ጉድ እኮ ነው ውድ ሀገሬ ልጆች፣ ጉድ እኮ ነው። እና ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን ለቤት አዲስ ሲሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሆኑ። ላለሁኝ ወዳችኋለሁ፣ አከብራችኋለሁ። ሰላሙ አለይኩም
ወራህመቱላሂ ወበረካቱ። ባባይ